ከኔ ጋር መብላቱ ነው ከአንቺ ጋር መውጣቱ ነው። እመኝኝ ግሌ በጣም ደስ የሚል ጊዜ እናሳልፋለን። ቆይ ሳሚስ? የትኛው ሳሚ? ሁሉን ነገር እኔን ለመፈተን ብለሽ እንዳደረግሽ የማይገባኝ ነው ይመስል እድሜ ልኬን እንደተቃጠል ሁሉ ኑር መቼ የሆን የሚወስደኝ? ቆይ እዚህ ቤት እኔ ማግባት እችላለሁ? ይቅርታ፣ ለካ ማግባት ሳይሆን መግባት ነው የተፈቀደልኝ። በፍጹም ማድረግ አልችልም። ተውዋ፣ እኔ እኮ ትትናን የማስቀናት እቅድ እንዲሳካለ ብዬ እንጂ የራስ ያልሆነውን ንብረት ለማግኘት ናፍቄ ይመስላል። ተንከሲስ መቼም አፈር ከሚበላው እኛ ብንበላው ይሻላል አይደል እንዴ? እና ቆይ ገንዘቡን እውነት በእንደዚህ አይነት ሁኔታ ነው ያመጣኸው? ስማ፣ ዛሬ ለመጀመሪያ ጊዜ ሀሳቤን ሳልቀይር ይልቅ ፍጠኑና ሄዳችሁ ብሉበት። ድንያ ሀሳብ አስር ይመጣብኝ። መድብል ትትናን እንግዲህ ስለወደዳት ብቻ እሷም የምትወደው መስሎት እንግዲህ ደፋ ቀና እያለ ነው የሚገኘው። ምን ነው ልቤ ላይ ገብተሽ በነገሽበት፣ ምን ነው የልቤን ተራራ የልቤን ማማ በዋኘሽበት፣ የልቤን ባህር በጎበኘሽው እያለ ነው የሚገኘው። እሷ ግን ትትና እንግዲህ 50 ሆና ነው የምትገኘው። አረ እንደውም 50 አይደለችም 30 በ70 ወይ 40 በ60 ብንል ይሻላል። 60% ከእንትና ጋር ነች ከአብርሽ ጋር ናት እንጂ 40% ነው መድብል ጋር። አንደኛ መድብልን ወንድነቱን ያደረገለትን ነገር ብዙ ነገሮችን ወደዋለች። ግን ደግሞ ለብዙ ጊዜ ጥቅሟን ወይም ደግሞ ያችን ስላደረገላት ወደፊትም ስለሚያደርግላት በተለይ የሰጠችውን አሳይመንት ወንድሜ ፈልግ ካገናኘኝ የሚለውን እሱን ነገር ሀሳቧን ስለተቀበላት በዛ ላይ ጀግንነቱን ወንድነቱን ከዛም ደግሞ ከነዝና መንጋጋ መንግሎ ፈንቅሎ ስለወጣት ከዚያም አሁንም ደግሞ ጠበቃ መከታ ጀግና ስለሆነ ብቻ ነው ወደደችው እንጂ በፍቅር ጠብር ግፍ ያለችለት ለአብርሽ ነው። አብርሽ ደግሞ አዲ መጣ ነው ትክክለኛ ስሜቱን ሪፍሌክት ራሱ የሚያደርግ ሰው አይደለም። ምክንያቱም እንደምታወቀው አብርሽ ገና ሲመጣ ነው ያያት፣ ወዷታል፣ የሆነ ነገሯን ወዷታል። ግን ይሄን ያክል ጥልቅ ፍቅር ኖሮት ወይ የሆነ ወደ እሷ መጠጋትም አልፈልግም። እሷ ግን ወዷለች፣ ከሱ የሆነ ነገር እንዲመጣ ትፈልጋለች። ግን እሱ ያንን ነገር ማድረግ አልቻለም። በተለይ ደግሞ የግሌ ስላለች የግሌ እንደሚታወቀው አብርሽን በጣም ነው የምትወደው። እሱም የሆነ ለየግሌ የሆነ ስሜት አለው ማለት የሆነ በቃ የፍቅር ስሜት አለው። ግን ለወደፊት ለትዳር ትሆነኛለች ብሎ አያስባትም። ገባችሁ አይደለ? ይሆናል አይደለ? ትንሽ ፈጠን ስለምትል ቦርቧራ ስለሆነች የሆነ ትንሽ እንትኗ ባቃል አይደለ? የሆነ የዋህነቷ ትንሽ በእንትን ስለሚል ስትከፋም ቶሎ ነው ስትደሰትም ቶሎ ነው። ያንን ነገሯ በቃ ትንሽ ሴት ልጅ ማለት ትንሽ ገራገር በቃ ቆንጆ ራሷን የጠበቀች ሴት ነው መሆን ያለባት ብሎ ስለሚያስብ የግሌ ደግሞ እንደምታውቀው ከስራዋ ካለችበት ከህይወቷ ከምትኖረውበት አንፃር ሁሌም ትሰራለች። ለነሱ ማድረግ ያለባት ነገር ታደርጋለች። እንደዚህ ራሷን ጠብቃ ወይም ደግሞ ተኳኩላ ዝንጥ ብላ ምናምን አይደለም የሚያውቃት። ሁሌም ሲገባ ኩሽና ያገኛታል። ምግብ ሰርታ በፈገግታ ትቀበላለች። የሚፈልገውን ነገር ምን ልስራልህ፣ ምን ላድርግልህ፣ ምን ልሆንልህ፣ ምን እንዴት ልሆንልህ የሚል ነገር ተለያየ ሀሳቦችን ሁሌም ወይም ደግሞ የፍቅር ቃላቶችን ትጠቀማለች። በዛም እንግዲህ የግሌ በቃ በጣም ነው እኮ የምወድሽ ይላታል። ግን ሁኔታዋ አሁን ላይ በተለይ ትትና ከመጣች በኋላ ሙሉ እንትኑን ምልከታውን አይኑን ወደ ትትና አዙሯልና በዛም እንግዲህ የግሌ እንደምታወቀው በጣም ተናዳ ሰሞኑን ያሳለፈችውን ነገር ታውቃላችሁ። ምክንያቱም በጣም ነው የደበራት። አሁንም እንግዲህ ዲብርቷ በጣም እየተባባሰባት እሷም ደግሞ እንግዲህ ወደ ራሷ አቋሟን ወደ መያዝ እንትን እያለች ነው የምትገኘው። የመጀመሪያው እንግዲህ በቃ ካሁን በኋላ እንደማትወደኝ አረጋግጫለሁኝ። በቃ አታቀኝም፣ አላቀህም። እንደውም ከዚህ በኋላ ከዚህ ከስራ ወጣለሁ፣ እለቃለሁኝ። በቃ አንተም ወደ ፈለክበት እኔም ደግሞ ወደ የምፈልግበት የራሴ የሆነ ሰው ይኖረኛል፣ የራሴን ህይወት እኖራለሁ፣ ነገይም በተስፋ ያለሁኝ። በቃ ብዙ ነገሮችን እያለች ነው የምትገኘው። በዚህ መካከል እንግዲህ አብርሽ እንደ ምን ማለትሽ ነው? ትናንትና በተለይ እንግዲህ የግሌ እሷም ልብሷን ለብሳ ስትመጣ ትትናም እንግዲህ እንደሚታወቀው ልብሷን ለብሳ ነው የመጣችው። ማለት የራት ልብስ በቃ ፏፈች ዝንጥ ብለው ሁለታቸውም ነበር የመጡት። በዛም እንግዲህ አብርሽ በጣም ተወዛግቦ ነበረ። ግን ያችኛዋ የሚገርመው ነገር ትትናም እሱን ለማስቀናት ነው ያንን ነገር ያደረገችው። ግን ስልክ ፊት ለፊቱ ደውላ በዛ ላይ ደግሞ መድብል እሷን የሆነ ነገራቸውን በቃ የሆነ ግንኙነት እንዳላቸው ስለሚያውቅ
ሌላ ነገር መናገር አልፈለገም። ኦኬ ብሎ ነው ዝም ያለው ማለት ነው። ምክንያቱም ከዛ በላይ አልፎ መናገር አልፈለገም። ሲቀጥልም እሷም ይሄንን እድሉን ቻንሱን ስላልሰጠችው ማለት ነው ቤተሰቦቻችን በዛም አማካኝነት እንግዲህ ያንን ነገር ካደረገ በኋላ በመጨረሻ ምንድነው የሆነው? የግሌን በቃ እሷን ያችኛቱን ሸኝቶ ግዴታ ምንም ማለት አልነበረበትም። ሰው እሷን ትቶ እንግዲህ የግሌን ነበረ በቃ ተይ በቃ ተረጋጊ፣ ምንድነው በቃ እኔ ላንቺ ምናምን አይነት ነገርን የጀመረው። በዛም ቢጀምር እንግዲህ የግሌ ደግሞ እንደማትወደኝ እንደማታፈቅረኝ እኮ አረጋግጥኩኝ። ምክንያቱም በቃ ከሁኔታዎቹ አንተ አሁን ራሱ አለባበሷን አይተህ ሁኔታዋን አይተህ የወደድካት የግሌን ሳይሆን ትትና ነዛው ትትናህን አድንቅ እንጂ ለግሌ ምንም አይነት ቦታና እንትን ጊዜ እንደሌለ አረጋግጫለሁኝ። ስለዚህ እባክህ ተወኝ፣ ከህይወቴ ውጣ። ድጋሜ በቃ አታቃትም። የግሌ የምትባል ሴትዮ አታቅም። ድሮ ታቃት ነበረ፣ ግን እሷ በቃ ሞታለች ባንተ ጋር በማለት ነበር የመለሰችለት። አብርሽም እንግዲህ ተየግሌ እንደዛ አትሆኝ በቃ እንደውም በቃ ይሄን አጋጣሚ በጣም ስጠብቀው የነበረ ነገር ነው። ስለዚህ እባክሽን ነይና እራት አብረን እንብላ በማለት ነው እንግዲህ የጠየቃት። እሷም እንግዲህ እንዴ ምን ስለተባለ በምንኛ ምን ለምን ብዬ ካንተ ጋር አትበላለሁ ምናምን ብላ ብዙ ነገሮችን እንትን ብላ ነበረ። ግን የመጨረሻ ያው በዛ ብሎ አሳምኗት ነበረ። እሷም እንግዲህ ታለቃቅስ ነበር የቆየችው። ግን እሱ እንደዚህ ያሳምናት ለራሱ ጥቅም ወይም ደግሞ ለማናደድ ነው ትህትናን የሆነ እንደ በቀል ያለ አይደለ በቀል ለመበቀል አይነት ነው የተጠቀመባት። በመጨረሻም እንግዲህ ተያይዘው ሄዱ ማለት ነው። የሄዱትም አንድ ቦታ ነበር እንደያችሁት እንግዲህ በጣም ከባድ ነበረ። የሚገርመው ደግሞ ትህትና መጀመሪያ ከቤት የወጣችው እንደወጡ ወጣ ብዙ ነገሮች ከላይ በኋላ ያደረገችው ነገር እንግዲህ እዛ ስትደርስ መጀመሪያ አብልክ ከቤት ተከትሎኝ ይወጣል ብላ አስባ ነበረ። ሳይከተል ቀረ። እንዴት ብቅ ብሎ እንኳን አያየኝም እንዴት እያለች ስትነድር ነበር። እሱ ግን እሷን ትቶ ወደ የግሌ ጋር ነው ሄደው የግሌን እያባበለ ነበረ። በቃ ብዙ ነገር እንትን እያላት ነበር። በመጨረሻ እንግዲህ የሆነው ነገር አንድ ትርፋ ተገናኙ። እዛም እንግዲህ መድብልን እንደወደደችው አክት እያደረገች የገዛላትን የስጦታ ቀሚስ ለብሳ እዛ ፏፋሽ ስትቆየች በመጨረሻ እንግዲህ ጭፈራ እንነሳ ተነስ እንደንስ ብላን ያስነሳችው አብርሽን ለማናደድ። ከዛ እሱም እንዴ እንሻላ ተነሱ። የተወሰነ ከተወዛወዙ በኋላ በቃኛለች። ደግሞ እንዴት አሁን በዚህ ስሜት እንዴት ምን ነው ለምንድን ነው ችግር አለ እንዴ ያለ ነበር። መድብል ራሱ በጣም ነው ግራ የተጋባው። ግን ጥላ ወጣች። በቃ ብድግ ብላ እንግዲህ ላሻለች ማለት ነው። እና መድብል በጣም ግራ ገባው። ምክንያቱም አብርሽ እዛ ጋር ከየግሌ ጋር ሆኖ አይኑ እሷ ጋር ነው፣ አካሉ እዛ ነው። እና የግሌ በቃ እንደውም እሷን ለማናድ ባሪፊት እንዲሳካለ ኮንፈረንስ አመኛለችው ነበር። በቃ ተነሽ እንጨፍራላት እንድንስ ተነሱ፣ ተወዛወዙ። በመጨረሻ እሷን ጥላው ሄደች። እንግዲህ መጨረሻ ላይ የግሌ መሰክራ አብርሽ ይዟት መጥቷል። ትህትና ግን እስካሁን አልመጣችም። እውነት ከመድብል ጋር አድራ ይሆን? እሱን በቀጣይ ክፍል እናየው ይሆናል። ቤተሰቦቻችን መልካም ቆይታ ባይ